ለዘመነ ሄኖክ ያበቃን አምላክ መድኃኔዓለም ድንቅነ ለስምህ ልንበርከክ በወላዲተ አምላክ ትንሣኤን ላበስር ለዘመነ ሄኖክ ያበቃን አምላክ መድኃኔዓለም ድንቅነ ለስምህ ልንበርከክ በወላዲተ አምላክ ትንሣኤን ላበስር። የቅዱስ ሄኖክ ዘመን አቆጣጠር ጥንቅቅ ያለ ለህሊና ራሱ የሚስማማ መሆኑ 91 እያደረገ አራቱን ወቅት ይቀያይራል። ከየት 365 እንዳሉት ያው ቅድም መምህር ፍቅረ ማርያም ከሳይንሱ እንደሆነ እንደዚሁ ከጣዖት አምልኮ ጋር የተያዙ አቆጣጠሮች ከነሱ የተኮረጀ እንደሆነ አብራርተውታል። ባህር ሐሳቡስ መስከረም 25 ላይ አንዱን ወቅት ይጀምራል። ክረምት የሚያልቀው መስከረም 25 ነው። መሀል ላይ ብዙዎች የሚመስላቸው አውደ ምሕረት ላይ የወጣ መምህር ምናምን እግዚአብሔርን ይወዳል ቢዝነስ ነው እንደሚሰሩ የምትናገረው። በቤቴ እየነገዱብኝ ነው የምትላቸው። አሁን እኛን የሚያስቸግረን ማን ነው? እኛ ከሊቃውንት እግር ስር ነው ያደግነው። ደግሞ እንደዚህ የሚሉኛል አትሮንስ ስር እኮ አላደገችም። አትሮንስ ስር ያደጋችሁት እኮ ናችሁ እየቀጠቀጣችሁት ያላችሁት ህዝቡን። እኔ ደግሞ ለቆምኩበት ዓላማ ለተሰጠኝ ለመንፈስ ቅዱስ እግዚአብሔር አምላክ እስከ ፍጻሜን ያሳምር። አለቅም በቃ እወቋት፣ ዋጧት። ብዙ አይነት ስም ይሰጠኛል፣ አይበግረኝም። ለዚች ታላቅ አቢሲኒያ ለዓለም ምሳሌ የሚሆን ነገር በዚች በጽላተ ሙሴ ባለችበት ጥበቃ እየተደረገልኝ ማለት ነው። ቅዱስ ሚካኤል ጥበቃ እያደረገልኝ። የሚገርም እኮ ነው። እህተ ማርያም በቦዲጋርድ ትወጣለች። አልወጣም በቦዲጋርድ ነኝ። እሷን ተማምኜ ነው መውጣውና ምገባው። እኔ ላይ ያልተሞከረ ነገር አለ? ስንት አይነት ነገር ነው። ስንቴ ነው የገነዙኝ እኔን። ስንት አይነት አገናነዝ ነው እዚህ ግቢ ውስጥ የገነዙኝ። ፈቀደችላቸው እስኪሞክሩ። በቃ ይሄ የአስማት ስራችሁ በባህር ሐሳብ እየጠነቆላችሁ የምታረጉት በቃ አሁን ይሄ ህዝብ ይበቃዋል። የሚያምን ይድንበት ዘንድ መንገዱ ተከፍቶለታል ማለት ነው። የአምላክ እግር ስር መቀመጥ ይሻልሃል ወይስ የደብተራው የመተተኛው የጠንቋዩ እጅ ስር መቀመጥ ይሻል? ምረጥ። ያ ምርጫህ ነው። ህዝብ በስንት ነገር ነው የሚመታው። የአብርሃም አምላክን ጠይቀነዋል። ለይተን እንለይ ተብለናል። ስለዚህ እኛ አንተን ብለን የምንልህ ህዝብ አታስነካን፣ ከነዚህ ሰዎች ነፃ አውጣን። ስለዚህ ሁለት አይነት ህዝብ ነው የሚኖረው ማለት ነው። በባህር ሐሳብና ኮተት የሚያምን ህዝብ ነብይ እግዚአብሔር ቅዱስ ሄኖክን ቅዱሳን አበው አይ ተማርያም በቃ ጠፍታለች ተማርያም በሌላ ነገርም ገና እመጣልሃለሁ። በዚህ የሚመጣበት መንገድ በጣም ይገርምሃል። ቃሉት ያሰማልን፣ በረከት ተዋህዶ ያጽናልን። ዲያቆን ወልደሰንበት እንዲሁም መምህር ፍቅረ ማርያም ስለ ዘመነ ሄኖክ አቅርበውልናል። እንግዲህ ግልጽ የሆነ ማብራሪያ ይመስለናል። እንግዲህ ባህር ሐሳቡን ትተን ወደ ዘመነ ሄኖክ እንድንመጣ የሚል ነው ማብራሪያው። የተነሱ ጥያቄዎች ካሉ እሱን እንመልስና ወደ ቀጣዩ እንገባል። እንዴት ቆየን? በጣም ደስ የሚል ትምህርት ነው ያገኘ ነው። መምህራን ወይም ትምህርት ክፍሉን እግዚአብሔር ያክብርልን። እንዲሁም በመላው ዓለም በመሆን በኦንላይን ይህንን የምትከታተሉ የጠየቃችሁትን ጥያቄ አሁን ያው እናቀርባለን። መጀመሪያው ጥያቄ ለእምነ ንግስተ ነገስታት ማርያም ዘኢትዮጵያ አቢሲኒያ ከዚህ በፊት በአስተላለፉት መልእክት እኔ መንፈስ ቅዱስ ይይዘኛል እንዴት ቀን እቀይራለሁ ብለው ነበር እና አሁን እኮ ቀኑ ይሄ ነገር አሁን ቀኑ ተቀይሯል፣ ይሄ ነገር አይጋጭም ወይ ነው የሚለው። ሌላኛው ደግሞ ጳጉሜና ሱባኤ ምን ያገናኛቸዋል? ጳጉሜና ሱባኤ ምን ያገናኛቸዋል? ጳጉሜ ትርፍ ቀን ነው፣ ሱባኤ ደግሞ 7 ነው እና ግልጽ አይደለም። ምናልባት ዲያቆን ወይም ፍቅረ ማርያም መምህራኖች ከገባችሁ እንድታብራሩላቸው ነው። ሌላው ዘመነ ሄኖክን ከዚህ በፊት ማን ይቆጥርበት ነበር?
እና መቼ በዘመነ ሄኖክ መቆጠር ቆመ? ከዚህ በፊት ማን ይቆጥርበት ነበር? ከዛ መቼ ቆመ? እናንተ ምንን መነሻ አድርጋችሁ አስቀጠላችሁት የሚል ነው። ሌላኛው ደግሞ የአንዱን ቀን ልዩነት ብታብራሩ። ምክንያቱም በ365 እና በ364 መካከል የአንድ ቀን ልዩነት እንዴት ጳጉሜን ሊፈጥር እንደቻለ ብታብራሩልን የሚል ጥያቄ ነው ያለው። ለንግስተ ነገስታት ንግስተ ነገስታት እህተ ማርያም ከዚህ በፊት ጳጉሜን 7 ናት የሚል መልእክት አስተላልፈው ነበረ። ጳጉሜን ሁሌም 7 ናት የሚል መልእክት አስተላልፈው ነበረ እና አሁን ደግሞ ጳጉሜን ትርፍ ቀን ናት፣ የዘመን ላይ ልትካተት አትችልም፣ እንደዚህ የሚል ማብራሪያ አለው። እሳቸው ደግሞ በመልእክታቸው ከዚህ በፊት ሁልጊዜ 7 ናት ብለዋል። ይህ ነገር አይጋጭም ወይ የሚል ነው። ያው በተደጋጋሚ ብዙ ጊዜ ከዚህ በፊትም በነበረው ጉባኤ ላይ ማብራሪያ ተሰጥቶበታል። እሳቸውም ከዛን ጊዜ ጀምሮ በተለያየ ጊዜ ማብራሪያ ይሰጥበት ነበረ፣ ለረጅም ዓመት ማለት ነው።